ሴቶች ፈት የሆናችሁ ሴቶች ትዳራችሁን የፈታችሁ በምን ምክንያት? በራሳችሁ ዝሙት፣ በራሳችሁ ውንብድና፣ ሴት ለሴት የምትጎራጎሩ፣ ወንድ ለወንድ የምትጎራጎሩ፣ በአፋችሁና በቂጣችሁ የምትጎራጎሩ ውሾች ተከታይ ስላላችሁ ብቻ ፎሎወር ስላላችሁ ብቻ ሁሌ እኔ ትክክል ነኝ ብላችሁ የምታስቡ በተለይ ሴቶች ትንሽ ተረጋጉ እስኪ። አንቺ ሴትዮ ከመጀመሪያ ጀምሮ ቪዲዮዋን ገብታችሁ እዩት። ከመጀመሪያ ጀምሮ ሴቶች ለምሳሌ ሴቶች ተቸግረው ወደ ሚዲያ ሲመጡ ተሰሚነት እንዳያገኙ፣ እንዳይጽናኑ፣ እንዳይድኑ፣ ጓደኛ እንዳያገኙ፣ እርዳታ እንዳያገኙ ስታደናቅፍ የቆየች ሴት ናት። ግን ደግሞ እንደነሱ ሴቶች ድፍረት ያጡና መናገር የማይችሉ ውስጥ ለውስጥ ብዙ ሴቶች የቀሩ ሞተው የቀሩ ዛሬ ከሞቱ በኋላ እየሰማን ያለናቸው ሴቶች ብዙ አሉ። በእነዛ ሴቶች ላይ ምንም አይነት ሐሳብም አትሰጥም ባይዘው ግን በህይወት ያሉና ችግራቸው መጥቶ በሚናገሩ ሰዓት እሷ ግን ምንድናት? አደናቃፊ ናት። ስለነሱ ህይወት ሁላ በቃ ሁሉንም ነገርን ያውቃለው ብላ በእነሱ ህይወት ላይ የምትፈተፍት ሴት ናት። ከዛ በኋላ ደግሞ ስለ ጥንቁልና መጣች። ጥንቁልና ክፉ እንደሆነና ጠንቋይን እንደምትቃወምና ደብተራን በጣም እንደምትጠላ አድርጋ ላይቫን ከፈተች፣ ቪዲዮ መስራት ጀመረች ምናምን። ከዛ በኋላ ደግሞ ራሷ ጠንቋይ ሆና መጣች። በስራ ስር የምታምን በቅጠላ ቅጠል የምታምን ያድናቸዋል ይሄ ሆናቸዋል እያለች ራሷ ደብተራና ጠንቋይ ሆና በዚህ ስራዋ ደግሞ ቀጠለች። አሁን ደግሞ መልሳ ወደ ሴቶቹ ደግሞ ፊቷን አዙራለች። ባይዘወይ አንቺ ገና ሴት ነሽ፣ አግብተሻል። ይቅርታ በአክብሮት ነው አሁን ማናገርሽ። ልጅ አለሽ፣ የልጅ ልጅ አለሽ። ሰው ምናልባት ባንቺ ህይወት እንኳን ባናወራ ስለ ልጅሽ እንሄድበትና ልጅሽ ትዳር ያዝሽ ናት፣ ልጅ የወለደሽ ናት። ነገ በህይወቷ ላይ ወይንም ትዳሯ ምን ያክል እንደሚጸናና ምን ያክል እንደሚቆም አንቺ አታውቂም። ኢቭን ያንቺ ትዳር ራሱ እስከየት እንደሚጸና አታውቂው። ሰው አንቺ ባልሽ ወይ አንቺ ቤት ገብቶ ተኝቶ ብቻ እንደሚወጣ አንቺ ሁሌ ትክክል ነሽ ብሎ የሚያናግርሽ ወይንም ባለቤትሽ አንቺ ሁሌ ትክክል ነሽ የሚልሽ ከሆነ ልክ ሌላው ሴትም ደግሞ እንዳንቺ አይነት ባል ይኖራቸዋል ማለት አይደለም። እንዳንቺ አይነት ወንድ ይኖራታል ማለት አይደለም። ስለዚህ የሁሉንም ሴቶች ህይወት እኔ ያውቀዋለሁ ብለሽ መፍረድ፣ በዚህ ልክ ወጥተሽ ማውራት፣ ስለዚህ ስለ መጎራጎር የገለጽሽበት መንገድ ራሱ ማንም ሰው በዚህ ልክ አላወራም። አንቺ አይነት እድሜ ያለው ሰው በዚህ ልክ ወጥቶ በግልጽ የተናገረ ሰውም ለትውልድ እንዲህ አይነት ንግግርም ያስተላለፈ ሰው የለም። ባይሆን ራስሽን መርምሪ በዚህ ጉዳይ።